አብይ ኦርቶዶክስ ጠላት ነው። የኢትዮጵያዊነት ጠላት ነው። የግልባጭ ልጅ ስለሆነ አሁን እየመራን ያለው ለዛውም የኦነግ የአራጁ 50 ዓመት ሙሉ ደም የማይጠግበው ኦነግ የፋኖ ኃይሎች ምስራቅ አርሲ ድረስ በመጓዝ ኦርቶዶክሳዊና የአማራ ተወላጆችን እየገደሉ ነው ብሎ ለማሳመን የሚጥር ከዚህ በላይ ድሪቶ መግለጫ አለ። ጊዜ ጀምሮ ላለፉት 15 ወራት ብዙ ወገኖች የኔን አድራሻ ለማወቅ እንደተጋችሁ እነዚህ እንዳሳስባችሁ መኖሬ እንዳሳስባችሁ እንደተጨነቃችሁ እንዳስባችሁ ለመረዳት ይችላልው። እኔ እንደምታዩት እግዚአብሔር ይመስገን በጣም ደህና ነኝ። መንግስትን የሚንከባከብ ህዝብን የሚጨቁን ማለት እኮ ነው። ፖለቲካ እንዳትናገሩ ለሌላ ሰው ድምጽ መሆን ቢያቀታችሁ የሰውን ድምጽ ለመዝጋት ብዙ ርቀት የምትጓዙ በሰው ሞት፣ በሰው ሐዘን፣ በሰው ጭንቀት የምታላግጡ እናንተ ባይደው እኛ አጣሪ ኮሚቴ ተብሎ የተላኩት ተዛይሏችሁ ቤተ መንግስት ላይ በእውነት እርሱ እንቅልፍ ይተኛሉ። በኋላ ሰማችኋለሁ እንቅልፍ ይተኛሉ ምናምን ያሉት ሰውዬ ማለት ነው። አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ በምስራቅ አርሲ የኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው ምዕመናን መግለጹ ማህበረ ቅዱሳን ገለጸ። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ ወገኖቼ። በያላችሁበት እንዴት አላችሁ? እኔ ዘመነ ካሴ ነኝ። ከትግሉ ትዕይንት ከጠፋሁበት ጊዜ ጀምሮ ላለፉት 15 ወራት ብዙ ወገኖች የኔን አድራሻ ለማወቅ እንደተጋችሁ ጤንነቴ እንዳሳስባችሁ መኖሬ እንዳሳስባችሁ እንደተጨነቃችሁ እንዳስባችሁ ለመረዳት ይችላልው። በተለይ ይህን መረዳት የምችልበት ሁኔታ ውስጥ ከገባሁበት ጊዜ ጀምሮ ስለዚህ በዚህ አጭር የቪዲዮ መልእክት አጭር ነገር ለማለት አብይ ኦርቶዶክስ ጠላት ነው። የኢትዮጵያዊነት ጠላት ነው። በፍጹም ሀገራዊ ድርድር አይሰራም። በቤተ ክርስቲያን ውስጥ እንኳን ዛሬ የሰላም ድርድር ይደረግ ብለው ከማን ጋር ነው ድርድር የሚደረገው? ኢትዮጵያዊ ከሆነ ሰላምን የሚፈልግ ህዝብን የሚያዳምጥ ቢኖር እውነት ነው ሰላም። አያችሁ፣ አገራዊ ድርድር ከአብይ ጋር ይቻላል ወይ? ይቻላል ወይ? ሰላምን ስለምንጠላ አይደለም፣ አብይ ቤተ ክርስቲያንን ስለሚጠላት ነው። አባቶቻችን አሁንም የምንለምናችሁ እንደ አቡነ ጴጥሮስ በእውነት ላይ ቆሙ እንጂ አብይ መፍትሄ አያመጣም። አብይ መፍትሄ አያመጣም። ይሄንን በልባችን ይዘን ወጣቶች አሉን፣ ማህበራት አሉን፣ ካህናት አሉን። በዝምታ እስከ መቼ ድረስ እንሞታለን? የግልባጭ ልጅ ስለሆነ አሁን እየመራን ያለው ለዛውም የኦነግ የአራጁ 50 ዓመት ሙሉ ደም የማይጠግበው ኦነግ የሱ ልጅ ስለሆነ የህዋት ልጅ ስለሆነ ሁለቱ ተዳቅለው የወለዱት አህያና ፈረስ ሲዳቀሉ በቅሎ አይደል? ይሄ መካን የእውነት የፍትህ የሰብአዊነት መካን የሆነውን ብልጽግናን ወልዶብን ነው የሄዱት እነዚህ። ይሄ ነው ታጋይን የፈጠረውና እኔ ከነዚህ መጠበቅ ሳይሆን ዋናው መልእክት ጠላቶቻችን ስልጣን ይዘው እያረዱን ጫካ ባስቀመጡት ሰዎች እያረዱ ላለመከላከል 8 ዓመት ተቀምጠው መዋቅሩ እያረደን ሽመልስ ራሱ እያረደን አብይ ሽፋን እየሰጠ የቄሶችና የጳጳሳት መጨመር ታሳቢ አድርጎ ምእመን ራሱን ለመከላከል መዘጋጀት አለበት። የሚከላከለው ደግሞ በተለያየ መንገድ ነው፣ ሁለገብ ነው። የመጀመሪያው እነዚህ ሰዎች ጋር ሄዶ እልል አለ ማለት ነው። እነዚህ ሰዎች ጋር ሄዶ አለማጨብጨብ ነው። ቤተ መቅደስ ሲገቡ ማልቀስ እንጂ ማጨብጨብ የለም ማለት አለባቸው። ለጌታ ሕማማት ጥቁር እንደምንለብሰው ትንሳኤያችን እስኪመጣ ድረስ እነዚህን ሰዎች እልልም አሜንም ማለት የነሱ ምርቃት ዋጋ ቢስ ነው። ደም አለ እጃቸው ላይ የለም ካለስ እጃቸውን ይታጠቡና አባታችን እንዳሉት አቅቶናል፣ ራሳችሁን አድኑ ይበሉንና ይውጡ ከዚህ። እስኪ ገዳም ሄደው አንድ ወር ይቀመጡ። አይሄዱም። ለስላሳ አልጋ ለምደዋል፣ ጭብጨባ ለምደዋል።
አሜሪካ ሄዶ ለራስ ምታት ሲሉ አሜሪካ ሄዶ መታከም ለምደዋል። የሰሩትን ቤት ለዲፕሎማቶች ማከራየት ለምደዋል። አሜሪካ ቁጭ ብለው እዛ ዶላር ነው የሚተራቀምላቸው። ለዚህ ነው የማይናገሩት፣ አፋቸው ተዘግቷል። ደህንነቱ መዝገባቸውን ይዟል። እግዚአብሔርን ሳይፈሩት የአብይን ደህንነት ነው የሚፈሩት። ፌዴሬሽን እኮ ነገስታት ነበሩ፣ ንጉሠ ነገስት ነበረ እዛ ትዘት በዘመናቸው ጦና አባጅፋር እዛ ጋር ተክለ ሃይማኖት ዘጎጃም ከዛ ደግሞ ንጉሠ ነገስት ዘኢትዮጵያ በቃ ዛት ፌዴሬሽን በእንግሊዝኛ ስላልተባለ ነው። እና ዘመኑን የሚመጥን እንዴት አድርገን አሳት ገለብጥ ከራስ ማህበረሰብ ጋርና ከራስ ነባር እምነቶች ጋር እየተነጋገርክ ኢትዮጵያን ፌዴሬሽን የሚባል ኢትዮጵያን ዴፊኒሽን ኦፍ ሂውመን ቢንግ ኢትዮጵያን ዲሞክራሲ በእንግሊዝኛ ከፈለጉ ለዓለም ለመንገርና አርቲክል ጽፈው ለመሸለም ከፈለጉ ያንኑ የኛን ኢትዮጵያን የሚለውን ነገር ለምን አይመራመሩም? ለምንድን ነው ገልብጠው መከራ የሚያሳዩን? የፋኖ ኃይሎች ምስራቅ አርሲ ድረስ በመጓዝ ኦርቶዶክሳዊና የአማራ ተወላጆችን እየገደሉ ነው ብለው ለማሳመን የሚጥር ከዚህ በላይ ድሪቶ መግለጫ አለ? ከዚህ በላይ ነውረኛነት አለ? ከዚህ በላይ ውዳቂ ፖለቲካ መጫወት አለ? ተመልከት። ምስራቅ አርሲ ኦርቶዶክሳውያን የሚገደሉት፣ ምስራቅ አርሲ አንድ የገጠር ወረዳ ላይ የአማራ ተወላጆች የሚገደሉት አሉ። የሃይማኖት ተቋማት ጉባኤን የሚመሩት እነ ታጋይ ለዚህ ፐርፐስ ስለነበር የተቀመጡት ፋኖ ነው። ብርሃኑ ጁላን ታስታውሳላችሁ? የተማሪዎች እገታን የደንቢዶሎ የተማሪዎች እገታን ምንድን ነበር ያለው? ማን ነበር ያለው? ማን ጎንደሬን ያለው? አሸናፊ ጎንደሬ። አሸናፊ ጎንደሬ የሚባል የጎንደር አማራ አለ እና ግን ምንድነው ደንቢዶሎ ተወልዶ ያደገ እና ከሸኔ ጋር ስለሚሰራ ምን አለ? የአማራ ተማሪዎችን አገተና ከዛ ለማን ሰጠ ይላል? ለፋኖ ሰጣቸው ይላል። አገተም ብሎ ለፋኖ አሳልፎ ሰጠው። የፋኖ ኃይሎች የታገቱ የአማራ ልጅ እህቶቻቸውን ምን እንዲያረጓቸው ነው? አይ ኦህዴድ የሚሰራው ፖለቲካ ይሄ ነው። ለዛ እኮ ነው በሄዱበት የሚዝረከረኩት። በውጭም በውስጥም የኦህዴድ ሰዎች ወደ አደባባይ በወጡ ቁጥር ምን ጥመው ነው የሚያሰኘው? ለዛ እኮ ነው በሁሉም መስክ ተዝረክርከው በሁሉም መስክ ነጥብ ጥለው ታገኛቸዋለህ። ግን ይሞክራሉ። ሰውነታ ጋር እየሞከሩት ይሄን ነው። አርሲ ድረስ በመጓዝ አማራ የመግደል ኦርቶዶክሱን የመግደል ነገር የተደረገው በማን ነው ብለው ነው እየገለጹ ያሉት? በፋኖ ብለው መግለጫ ወጡ። ከዚያስ በጃልማሮ የሚመራው የኦሮሞ ነጻነት ሰራዊት ከሰሞኑ በሰጠው መግለጫ አገዛዙ በብሔርና በሃይማኖት መካከል ግጭት እንዲፈጠር ይፈልጋል፣ ይህንን ፍላጎቱንም እያደረገው ይገኛል ሲል መክሰሱ ይታወቃል። ለዚህ እንደ ማሳያ ከጠቀሳቸው መካከል የአርሲውን የኦርቶዶክስ ሃይማኖት ተከታዮች ላይ የተፈጸመውን ተከታታይ የሆነ ጥቃት እንደሆነ ታስታውሳላችሁ። አሁን ልብ በሉ። 4 ኪሎ የተቀመጠው የሃይማኖት ጉባኤውን ምንድነው ጸሐፊ ሆኖ የሚመራው ታጋይ ፋኖ ገደለ ይላል። እዛው ኦሮሚያ ውስጥ ያለው ጃልማሮ የሚመራው ኦነግስ ምን አለ? ኦነግ ደግሞ አገዛዙ በሃይማኖት መካከል ግጭት እንዲፈጠር አስልቶ እየሰራ ነው፣ በብሔር ግጭት እንዲፈጠር አስልቶ እየሰራ ነው። ግድያዎች ሃይማኖትና ብሔርን መሰረት አድርገው የሚፈጸሙት የብሔርና የሃይማኖት ግጭት እንዲቀጣጠል ካለው ፍላጎት በመነሳት ነው። ተመልከቱ። የጃልማሮ ኦነግ አገዛዙ ይሄን ግድያ እንደፈጸመ ሃይማኖት ተኮርና ብሔር ተኮር ግድያ እየተፈጸመ እንደሆነ አምኖ ይሄንን የፈጸመው አገዛዙ ነው ይላል። እነዚህኞቹ ግን ምንድነው እያሉ ያሉት ነው? ይሄ ነው እየተፈጸመ ያለው። ይሄ እንዳይወራ ነው እየታገሉ ያሉት። እነማን? ቁጠሯቸው። ከየት ይሄንን የአማራ ህልውና ትግል አልደግፍም ብሎ አይመጣም። አልደግፍም ብሎ ከመጣማ አትሰማውማ። አየው፣ ከአማራ በላይ አማራ ነኝ ለአማራ ህልውናም ታጋይ ነኝ ብሎ ይመጣል። ከዛ ተመሳስሎ እንዲህ ማድረግ የሚቻለው የአማራ ትግል ውስጥ ብቻ ነው። ይሄ ነው አማራው ጠንቅቆ ማወቅ የሚገባው። ለምሳሌ በትግራይ ብሔርተኝነት ክበብ ውስጥ የሚታገሉ አካላት ዝም ብሎ አልፎ ሀጅ መጥቶ ከሌላ ወሳኝ እንዲሆን እድል አይሰጡትም። ኦሮሞ ብሔርተኝነት ውስጥ ሌላው ገብቶ ውሳኔ ሰጪና ምናምን አውኪ ሊሆን አይችልም። እድል የለም። የአማራ ትግል ውስጥ
ትግሉን እደግፋለሁ በሚል ተመሳሳይ ነገር ይዞ መጥቶ ዋነኛ ዓላማ ግን ትግሉን ማጫጨት ውጪ ሆኖ የሚታገልና ውስጥ ተልኮ የሚታገል አያችሁ መስመሩ እሱ ነው። የውስጥና የውጭ አርበኛ የሚል አሰማርተው ትግል መጎተት ነው። ይሄ በዚህ ምንድነው በተሐድሶ ዓለም ውስጥ የመግባት ስትራቴጂ ብለው የኢትዮጵያ ኦርቶዶክስን ለመጣል እኮ መጀመሪያ የመግባት ስትራቴጂ ነበር ያሉት። መግባት መመሳሰል ዲያቆኑን ቄሱን ጳጳሱንና እዛ ውስጥ ኑር ተመልከቱ። ከዲያቆን ጀምሮ መነኩሴ ሆኖ ቆሞስ ሆኖ ጳጳስ እስከሚሆን ድረስ እንዲጠብቅ ምን ለማድረግ ይሄንን ሁሉ ዓመት እንጠብቆ ጳጳስ ሲሆን ቤተክርስቲያኗን ለመጣ እንዲህ ያለ የርኩሰት ተልኮ ይዞ ለረጅም ዓመታት የሚቆያል። ሲቀድስ ሲያስቀድስ ታዩታላችሁ። ድምፀ መረዋ ሊሆን ይችላል፣ ሊገርማችሁ ይችላል፣ ልትደነቁበት ይችላላችሁ። for what reason ለምን ብሎ ነው ግን ያንን የሚያደርገው ነው? መንግስትን የሚንከባከብ ህዝብን የሚጨቁን ማለት እኮ ነው። ፖለቲካ እንዳትናገሩ ለሌላ ሰው። አፍሪካውያን ለወረቀትና ለህንጻ ጎበዞች ናቸው የሚባል ህግ ለመጻፍና ህንጻ ለመስራት ጎበዞች ናቸው፣ ግን በህንጻው የማይሰሩበት በህጉ የማይገዙበት ይላሉ። አውራ ትክክል እኮ ነው አይደል እንዴ? ምን ይሄ ፖለቲካ ተናገርኩ ለምን ወደ ፖለቲካ ገባው እንዴ? እንዴት ነው? ህጋችን ራሱ ምንድነው የሚለው? ምንድነው የሚለው? ስም ህገ ምን ማለት ነው? መንግስትን የሚጠብቅ ማለት እኮ ነው። ህዝብን የሚጠብቅ ማለት እኮ አይደለም። መንግስትን የሚንከባከብ ህዝብን የሚጨቁን ማለት እኮ ነው። ፖለቲካ እንዳትናገሩ ለሌላ ሰው። ባይደው እኛ አጣሪ ኮሚቴ ተብሎ የተላኩት ተዛይሏችሁ ቤተ መንግስት ላይ በእውነት እርሱ እንቅልፍ ይተኛሉ፣ በኋላ ሰማችኋለሁ እንቅልፍ ይተኛሉ ምናምን ያሉት ሰውዬ ማለት ናቸው። አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ። ግን ይተኛሉ ወይ የሚል ነው ያጫረብኝ ውስጡ ትናንትና። ከዛ የጫወታው ጫወታ ደግሞ መግለጫ ወጣ ዛሬ። መግለጫው ምን ይል ነበር? በመጀመሪያ ደረጃ የሞቱት ኦርቶዶክሳውያን ብቻ አይደሉም የሚል ነው። ሄደው ያጣሩት በ25 ሰዎቹ ከሞቱ በሞታቸው አንድም የእስልምና ጥያቄ አልጠየቅም። ከጅዋርና ከውቤ ነው ትናንት ነው እኛም ስናጋራ የነበረው። ለዛውም ገዳያቸው የተገደሉትም በፖለቲካ ነው እንጂ በእምነት ጉዳይ አይደለም። ጥቃቱ እምነት ጥቁር አይደለም። ወዳጄ ህሊናን የሸጥክ ቀሲስ ታገል እኚህ የተቃጠሉ እናት ፖለቲከኛ ሆነው ኦሮሞ ናቸው። እኚህ አባት በእንዲህ ባሰቃቂ ሁኔታ የተገደሉት በፖለቲካ ነው ልትለን ነው? እኚህ ህፃናት ይህን መከራ የተቀበሉት እርጉዞች የተጨፈጨፉት በፖለቲካ ነው ልትለን ነው? ፖለቲካዊ ነው ልትለን ነው? አያሳፍርም? እንዲህ አይነት ቁማር፣ እንዲህ አይነት ክህደት፣ እንዲህ አይነት ውንብድና፣ እንደዚህ አይነት ባሳደገች እናት ላይ የሚደረግ ሸፍጥን እግዚአብሔር ከማየት ይሰውራችሁ። ይብላኝ ለእናንተ። ቤተክርስቲያን ትቀጥላለች። ስለዚህ ከፖለቲካ አገናኙት ከአማራ ፋኖ ስለሆኑ ናቸው ምናምን ተባለ። ቀድሞም ስትሄዱ አውቀናል፣ ተረድተናል። ገና ብያችኋለሁ ትናንትና፣ ገና የምንሰማው ታሪክ አለ ዘንድ ጆሮአችን ዛሬ ትንሽ አረፈ ስንል ይኸው ዛሬ እንደዚህ አይነት ነገር ሰምተናል። ስለሆነም እውነታው ያ ነው። አጣሪ ኮሚቴው ያው ነው ማለት የሄዱት ቆብ የለበሱ ፖለቲከኛ ማለት ነው። የሄዱት ቆብ የለበሱ ፖለቲከኞች ናቸው የሄዱት። ይህም በድፍረት ነው የምነግራችሁ። ምንም አታመጡም። በነገራችን ላይ ሞት ክብሬ ነው፣ ኦርቶዶክስነት ክብሬ ነው። ምንም አታመጡ። ምንም ብትሉ ትላንትናም በጨረቃ ጳጳስ ስናገራችሁ ነበር፣ ዛሬ የምናገራችኋል። ያ ብቻ እኮ አይደለም ደግሞ ወንድሜ ጸጋዬ ያጋራዋል። እሺ ጸጋዬ እንስማውና እንምጣ። ምንድነው ደግሞ በጣም ሌላው ልብ የሚሰብረው ደግሞ ብፁዕነታቸው
የተናገሩት ንግግር ነው። ሲጸግይ እንስማ። ዛሬ የወጣው መግለጫ ላይ አቡነ ያሬድ አርሲ ላይ እየተከሰተ ያለው ነገር በጣም ቀላል ነው ብለዋል። በጣም በሚያስብ ሁኔታ ላይ ዛሬ ሰፊ የሀገረ ስብከት ላይ 3 ልኡካን ተወካዮች ከቅዱስ ሲኖዶስ ተመድበው ሄደው ነበረ። እዛ የደረገው ውይይት ላይ ድምጽ መሆን ቢያቀታችሁ የሰውን ድምጽ ለመዝጋት ብዙ ርቀት የምትጓዙ በሰው ሞት፣ በሰው ሐዘን፣ በሰው ጭንቀት የምታላግጡ እናንተ መድኃኔዓለም ይላችሁ። በዛ በአርሲ የተጨፈጨፉ እናቶች፣ ሕፃናት ቤተሰብ ሐዘን በቤታችሁ ይግባ። ውስጤ ዝን ቢልም ውስጤ ስብር ቢልም ከዚህ በላይ መጓዝ አልፈልግም። እግዚአብሔር አጋልጦ ይስጣችሁ። ሌላ ምንም የምለው ነገር የለም። ምንም በምስራቅ አርሲ የኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው ምዕመናን መግለጹ ማህበረ ቅዱሳን ገለጸ። ዛሬ ህዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ ከጧቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸውን ማህበረ ቅዱሳን ከአካባቢው የደረሰ መረጃ ማመላከቱን ገልጿል። ከተገደሉ ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ሕፃን ጻድቃኔ ሰራዊቱ የተባሉ ኦርቶዶክሳውያን ይገኙበታል በማለትም ገልጿል። ሥርዓተ ቀብራቸውም በጠለታ ቅዱስ ገብርኤል ቤተክርስቲያን ዛሬ ህዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተፈጽሟልም ብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ በመግለጫው ምን አለ? ጉዳዩ በአካባቢው በመሄድ አጣርተው የመጡ ከኢትዮጵያ ኦርቶዶክስ ተዋሕዶ የተወከሉ 3 ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2 ከጉባኤ 2 ባለሙያዎች በአጠቃላይ በዋና ሰብሳቢ በምክትል ሰብሳቢ እንዲሁም በጸሐፊ የተዋቀረ 10 ልኡካን የተሳተፉ መሆኑን ገልጾ በመጀመሪያው ዙር በተደረገ ምርመራ ሪፖርቱ እንደሚያሳየው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረውን መረጃ አጣጥሏል። ስንሞት እንበዛለን እያልን እንዘምራለን። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙታ የለ እንዲህ አይነት የሚያፈዝ አደንግዝ አፍዛዥ እንዲህ አይነት አስማት በጣም እጅግ በጣም የሞተ ህሊና ነው የሚለው። እንዴ ከሞት እንበዛለን እያለ እንዴት ሆኖ ነው የምትበዛው? በስተናል እንዴ ሰው እየቀነሰ እያጠረ እየደከመ ስንት ነው ዘግተን የመጣን አብያተ ክርስቲያናት? ስንት ነው ኦርቶዶክስ ተፈናቅሎ ቦታ ያጣው? ስንት ነው ባዶ የሆነው? ስንት ነው መዳረሻ ያጣው? ስንቱ ነው ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ቤተ እምነት የገባው? ስንቱ ነው በጦርስ የሚያልቀው? እንዴ ስንቱ ነው ለስደት እየወጣ ባህር የጨረሰው? ስንቱ ነው አረቡ ሂዶ ታስሮ ያለው? እንዴ ወይቶ ወንድም አይደለችም እንዴ? አይደሉም እንዴ? እንበዛለን ይላል ዝም ብሎ። እንዲህ አይነት ጅልነት እናቁም። ማሰብ መቻል አለብን። በተማረው ትምህርት ጸንተህ ኑር። በክርስቶስ ሃይማኖት ለመጽናት ተምረህ ጸንተህ ኑር ተብለናል። አወዛውባቸው የእውነት ኦርቶዶክሳውያን ብርታት ይጠይቀናል፣ ህብረት ይጠይቀናል፣ የበለጠ መግባባት መነጋገር ይጠይቀናል። በአንድ ድምፅ መናገር፣ በአንድ አፍ ማውራት አለብን። በአንድ አፍ በአንድ ልብ ማሰብ መቻል አለብን። አሮን አፍ ይሁንህ አለው ሙሴን። አንዱ አፍ፣ አንዱ ልብ፣ አንዱ አይን፣ አንዱ ጆሮ ሆነን እንዳንድ አካል ሆነን መናበብ አለብን። እንዳንድ አካል እሱን ነው ቤተክርስቲያናችን ትምህርቷም ድምጿም የሚነግረን። ዛሬ አምላካችን በቸርነቱ ቤታችን ያቆይልን፣ አንድነታችን ያጽናልን። የእውነት ሁሉ ነገር ቀላል ነው፣ አንድ ሆኖ ማሰብ ነው ከባዱ። አንድነታችን እግዚአብሔር ያበርታልን፣ ይቆየን። ወስብሐት ለእግዚአብሔር። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት